የፍየለ ነፂ እባክሽ ተረጋጊና ሁሉም ነገር አስረዳሻለሁ ስትላትኝ ነፂዬ ደግሞ ምንም ነገር እንድታስረጅኝም አልፈልግም፣ እንዲሁም ልንገርሽ በጣም ታስጠይኛለሽ፣ እንዲሁም አንቺ ለወንድሜ አትገቢውም ስትላት ኤፍራታ ደግሞ እንግዲህ በጣም ነው የደነገጠች። እባክሽ በኋላ የሚቆጭሽን ነገር እባክሽ አትናገሪ፣ እንዲሁም ልንገርሽ የኛ ዘመዶቻችን ያከበቱትን ሀብት ለኛ ብለው ነው ጣጥለውልን የሄዱ። ናታን እንግዲህ ወደ ቤዛ ሄደና ከእስር ቤት ቤዛ እንግዲህ ካወራች በኋላ እኔ ያንቺ እገዛ ያስፈልገኛል ሲላትኝ፣ እንዴ አንተ ደግሞ ከኔ ምንድነው እገዛ የምትፈልግ ስትላት፣ እሺ አሁን አስፈታሻለሁ ቢሆን እንግዲህ ምንም ነገር እንዳልተፈጠረ ከታች ወረደችና ገንዬ ቁርስ ደርሷል ስትላትኝ፣ ገንዬ ደግሞ አዎ ደርሷልኝ ኤፍራታ ግን ደህና ናት ስትላትኝ፣ እንዴ ምን ሆናለች? ምንም እኮ አልሆነችም አላየዋትም ብላ እንግዲህ ለአለባብሳት እንትን ብላለች ማለት ነው። ገንዬ ደግሞ ወደ ኩሽና ሄዳ እንግዲህ ምግብ ልታቀርብ ስትል ከወንድሟ ጋር ወንድሜ መቼ ነው እናት አባቶቻችን የሚመጡ ብላ ስትጠይቀው እኔ እንጃ ስልክም ስደውል አያነሱ። ያፌት እንግዲህ ወደ እስር ቤት ሄዶ ላገባ ነውና ያንቺን እርዳታ ፈልጋለሁ፣ እሱን ደግሞ አንቺ ብቻ ነሽ የምታረጊልኝ። ቤዛ ደግሞ እንግዲህ በጣም ነው የደነገጠች። ማንን ነው የምታገባ ስትል ማንን ሆነ እንግዲህ ከሳምንት በኋላ ነውና ሰርጌ የሚሆን አንቺ ይገዛ ስለሚያስፈልገኝ አንቺን እንግዲህ በ3 ቀን በ4 ቀን አስፈታሻለሁ ሲላትኝ፣ እሷም እንግዲህ በጣም ነበር የሳቃት። እንዴ አንተ ከኔ እርዳታ ብላ እንግዲህ ያው በጣም ደስ ብሏታል። ማን እንደሚያገባ ግን እሷ ግን አላወቀችም።